ብዙ ክለቦች የተጫዋቾች ዝውውር ላይ ትኩረት እያደረጉ ይገኛሉ። ከነዚህ ዝውውሮች መካከል በሊቨርፑል ቤት የመስመር አጥቂ ፍለጋ ገበያ ላይ እንዳለ ይታወቃል። የያን ዲያሞንዴን ስም ስንሰማ ነበር። አዲስ ስሞችን እየሰማን እንገኛለን። ከአርሰናል ጋር በተያዘ የአንድ ተጫዋች ዝውውር አጠናቋል። ትናንትና ማምሻውን የሰማ ነው። ከሰዓት በኋላ የወጣ ዜና እንደነበረ ይታወቃል። የክሪስቶስ ዞሊስ ጉዳይ ስለዚህም እናነሳለን። ከዛ ውጪ ግን ሌላ ተጫዋች ሁለተኛ አማራጭን ደግሞ ከክሪስቶስ ዞሊስ ዝውውር በኋላም ሌላ ዝውውር ላይ ገፍቶ እየሄደ ንግግር ጀምሯል የሚሉ ዘገባዎችን ተመልክተናል። የተጫዋች ማን ነው በስፋት እንመለከተዋለን። ከሪያል ማድሪድ ጋር በተያያዘ የማይክል ኦሊሴ ስም እየተነሳ ይገኛል። ማንቸስተር ዩናይትድ ቤት ማርከስ ራሽፎርድን በተመለከተ አማካኝ ስፍራ ላይም የማኑ ኮኔ ጉዳዮች ይነሳሉ። የዚህ የእንግሊዝ ብሔራዊ ቡድን ላይ ደግሞ ከቶማስ ቱዌልና ከእሳቸው ውድቀት ጋር በተያያዘም እየተነሱ ያሉ ሀሳቦች አሉ። ኮቢ ሜኖን የተመለከቱ ዝርዝር ጉዳዮችን እናነሳለን። ሌሎች የማንቸስተር ዩናይትድ ዝውውሮችን በስፋት ይነሳሉ። ከዛ ውጪ ኡሊያን አልቫሬዝ ባርሰሎናን ከዛ በተጨማሪ አትሌቲኮ ማድሪድ እና አርሰናልን የተመለከተ ዝርዝር መረጃም እየሰማን እንገኛለን። ባርሰሎና በፕሬዝዳንቱ በኩል አትሌቲኮ ማድሪድ በፕሬዝዳንቱ በኩል ያነሷቸው ጉዳዮች አሉ። በብዙሃን መገናኛዎች ደግሞ የአርሰናል ጉዳይ በዋነኝነት እየተነሳ ሰምተናል። ሌሎች አጫጭር ጉዳዮችንም በስፋት እየነገርናችሁ እንቆያለን። አብራችሁን ቆዩ። ሀሳብ አስተያየቶቻችሁን ላኩልን። ቪዲዮቻችንን ስትጀምሩ ቢያንስ ላይክ አድርጉ እንላለን። ላይክ አድርጋችሁ ጀምሩ። በቀጥታ ወደ ጉዳዮቻችን አልፈናል። የማርከስ ራሽፎርድ ጉዳይ 28 ዓመቱ ላይ ይገኛል። በቅርቡ 29 ዓመቱን ይይዛል። ኦክቶበር ወይም ጥቅምት ወር ላይ 29 ዓመት ይሞላዋል። 40 ሚሊዮን ፓውንድ የውል ማፍረሻ ነበረው። ይህም እስከ ጁላይ 15 ድረስ የሚቆይ ነበረ። ዚ አትሌቲክ ዳቪድ ኦርነስቲም ይዘውት በወጡት ዘገባ መሰረት የማርከስ ራሽፎርድ የ40 ሚሊዮን ፓውንድ የውል ማፍረሻ በእርግጥ ለማንቸስተር ሲቲ እንዲሁም ለሊቨርፑል አይሰራም። ለሌሎች ክለቦች ግን ያንን የውል ማፍረሻ ከፍለው ማስፈረም ይችሉ ነበር። ነገር ግን የትኛውም ክለብ ውል ማፍረሻው ለመክፈል የመጣ የተደራደረም ተጫዋቹን ለማስፈረም የጠየቀም ክለብ የለም። ነገር ግን አንዳንድ ክለቦች በተለይ ማርከስ ራሽፎርድ የማይፈልጋቸው ክለቦች እንደሚገመተው ከሆነ የሳውዲ ክለቦች ናቸው 40 ሚሊዮን ፓውንዱን ከፍለው ከዛ በተጨማሪም ለተጫዋቹ ማንቸስተር ዩናይትድ ቤት የሚያገኘውን ገንዘብ ያክል ጠቀም ያለ ክፍያ ለመክፈል ፍላጎት ነበራቸው። የ8 ዓመቱ ተጫዋች ግን ውድቅ አድርጎታል። ምናልባት አሁን ከዓለም ዋንጫው መጠናቀቅ በኋላ በማንቸስተር ዩናይትድ ሌሎችም ተጫዋቾች በዓለም ዋንጫው ላይ ረጅም ቆይታ ያደረጉ ተጫዋቾች ሲመለሱ ቢያንስ ከ3 ሳምንታት እረፍት በኋላ ከዓለም ዋንጫው መጠናቀቅ በኋላ ማርከስ ራሽፎርድንም እንመለከተዋለን በማንቸስተር ዩናይትድ የቅድመ ውድድር ዘመን ዝግጅት ሲያደርግ። እስከዛ አዳዲስ ነገሮች ከሌሉበት በስተቀር የሚጠበቅ ጉዳይ ነው። አርሰናልን በተመለከተ ዋነኛው ጉዳይ የክሪስቶስ ዞሊስ ጉዳይ ነው። ክሪስቶስ ዞሊስን ግሪካዊውን የመስመር አጥቂ በተደራቢ አጥቂነት መጫወት የሚችል በጣም ቨርሳታይል ፔሲ የሚባል ፈጣን እንዲሁም ደግሞ ፊዚካሊ ጥሩ የሚባል ዲፌንሲቭ አዌርነሱ በመከላከል ረገድ ቡድኑን ወደ ኋላ ባክትራፕ እያደረገ ማገዝ የሚችል ተጫዋች ነውና ይህንን ተጫዋች በተመለከተ አርሰናል ስምነት ላይ ደርሷል። ተጫዋቹም በ40 ሚሊዮን ዩሮ ለማስፈረም ለተጫዋቹም አመታዊ 3 ሚሊዮን ዩሮ ደሞዝ ለመክፈል ተጫዋቹም ወደ አርሰናል ለመምጣት ተስማምቷል። የፕሪሚየር ሊግ ልምድ አለው። በኖርዊች ሲቲ የ3 አመታት ልምድ አለው። ነገር ግን በፕሪሚየር ሊግ ላይ 14 ጨዋታዎችን ብቻ ያደረገ የዛኔ ገና ታዳጊ የነበረ ተጫዋች ነው። 24 ዓመቱ ላይ ይገኛል። ወደ ጀርመን ወደ ሆላንድ አቅንቶ በውሰቱል ያሳለፈባቸው ጊዜያት ነበሩ። ከ2024 ጀምሮ ደግሞ በክለብ ብሩገ ተጫውቷል። 22 ዓመቱ እያለ ክለብ ብሩገን ተቀላቅሏል። እስከ 28 ዓመቱ ድረስ ደግሞ በአርሰናል የሚያቆየውን ውል ይፈርማል እስከ 2031 ድረስ። ለአርሰናል በጣም ጥሩ የሚባል ዝውውር ነው። የአርሰናል የመጀመሪያ ዝውውር ልንለው እንችላለን። በእርግጥ ቴክኒካሊ እሱ አይደለም የአርሰናል የመጀመሪያው ዝውውር ፒየሮ ኤንካፒ ነው። ኢኳዶራዊ ተጫዋች በውሰቱል በአርሰናል በሚቀጥለው የውድድር ዘመን አሳልፏል። አዲስ ጭማሪ ቢሆንም በቡድኑ ውስጥ የነበረ ቢሆንም አርሰናል በቋሚነት ተጫዋቹን አስፈርሟል። የዚህ ተጫዋች ጉዳይ በዋነኝነት እየተነሳ ይገኛል። ሌላኛው ከአርሰናል ጋር በተያዘ የሚነሳ ጉዳይ አለ። መለስ ብዬ አነሳላችኋለሁ። ከሊቨርፑል ጋር በተያዘ የዶሚኒክ ሶቦስላይ ጉዳይ የ5 ዓመት ውል በሊቨርፑል ለመፈረም ተስማምቷል። ይህም ደግሞ እስከ 2031 ድረስ የሚያቆየውን ነው። 5 ዓመት አዲስ ውል ሳይሆን በነበረው ላይ ተጨማሪ ዓመትን የፈረምና ከዚህ በኋላ ለተጨማሪ 5 ዓመታት በሊቨርፑል ይቆያል። ቨርባል አግሪመንት ላይ ደርሷል። የወረቀት ስራዎች ብቻ ይቀሩታል። የተጫዋች የሚገርም ዓመት አሳልፏል በሊቨርፑል ላይ የዓመቱ ምርጥ ተጫዋች መባል የሚያንሰው እንዳልሆነ መናገር ይቻላል። ጥሩ ቆይታን ያሳለፈ አይነት ተጫዋች ነው። ከዛ ውጪ ከአርሰናል ጋር በተያዘ የሚነሳው ጉዳይ የአስቶን ቪላ ጉዳይ ነው። አስቶን ቪላ በእርግጥ ጆን መንዘምቢን
ከስቱትጋርት እንዲሁም ደግሞ ጆ ጎሜዝን ደግሞ ከዚሁ ከፕሪሚየር ሊጉ ከወልቭስ ማስፈረሙ ይታወቃል። ከእንግሊዝ ወደ ቻምፒየንሺፕ ወልቭስ ሲወርድ ከሚሸጣቸው ተጫዋቾች መካከል አንዱ ተብሎ ጆ ጎሜዝ ስሙ ሲነሳ ነበረ። እነዚህ ሁለት ተጫዋቾች ዝውውራቸው ተጠናቋል። ነገር ግን አሁን በአስቶን ቪላ በኩል የሞርጋን ሮጀርስን ተተኪ ፍለጋ ገበያ ስለመውጣቱ የሚያሳይ ዘገቦች አሉ። አርሰናል ደግሞ የሞርጋን ሮጀርስን ዝውውር ለማጠናቀቅ የትኛውም ክለብ በላይ ገፍቶ እየሄደ ያለ ክለብ ነው። 130 ሚሊዮን ፓውንድ ቢባልም አስቀድሞ አርሰናል አንድሪያ ቤርታም የሚከተሉት አካሄድ አለ። የተጫዋቹን ዝውውር ለማጠናቀቅ በመጀመሪያ ምንድነው የሚደረገው? ተጫዋቹን ለማስፈረም እንቅስቃሴዎችን ይጀምራሉ። ያ እንቅስቃሴያቸው ደግሞ የተጫዋቹን ደሞዝ በጥቅማ ጥቅም ጉዳዮች ላይ ተጫዋቹን ለማስፈረም ጥያቄዎችን ለተጫዋቹ ያቀርባሉ። ደሞዙን ይስማማሉ። ከዛ በኋላ ደግሞ የተጫዋቹን ፍላጎት ካረጋገጡ በኋላ በቀጥታ የሚያመሩት የክለብ ለክለብ ድርድሮችን ያከናውናሉና አሁን የመጀመሪያው ስቴጅ ላይ ይገኛሉ። ከተጫዋቹ ጋር በደሞዝ በጥቅማ ጥቅም ጉዳዮች ላይ የሚፈርመውን የአመት ጉዳይም የኮንትራት ውሉን ከዛ በተጨማሪም እንዳጠቃላይ የሚነሱ ጉዳዮችን ንግግሮችን በወኪሎቹ በኩል እያደረጉ ስለመሆናቸው እዚህ አትሌቲክ ሌሎችን ብዙ መገናኛዎች በተለይ ደግሞ ዳቪድ ኦርነስቲን በስፋት ይዘዋቸው የወጡ ዘገባዎች ያሳያሉ። በቀጣይም አዲሱ የአርሰናል ተጫዋች ሊሆን ይችላል ከክሪስቶስ ዞሊስ በመቀጠል አዲስ ፈራሚ ሞርጋን ሮጀርስ እንደሚሆን የሚያጠራጥር አይደለም። ከለማንጫው መጠናቀቅ በኋላ ሊጠናቀቅ የሚችል ዝውውር እንደሆነ በብዙሃን መገናኛዎች በሰፊው እየተዘገበ ያለ ጉዳይ ነው። ማንቸስተር ዩናይትድ ቤት ያሉ ጉዳዮች አሉ፣ መለሰበታለሁ። ከቸልሲ ጋር በተያያዘ ግን አንድ ጉዳይ ላንሳ። የራዮ ቫይካኖን የመስመር ተከላካይ ጉዳይ በግራ መስመር ቦታ ላይ ማርክ ኩኩሪያን ይተካል ተብሎ ይጠበቃል። የተጫዋች ፔፔ ቻቫሪያ ይባላል። በተከታታይ ቀናት ስሙን ስናነሳው ነበር። 42.4 ሚሊዮን ዩሮ የውል ማፍረሻው ነው። ሪሊዝ ክሎዙን ግን ቸልሲ መክፈል አልፈለገም። አስቀድሞ 15 ሚሊዮን ዩሮ ከዛም በታች 12 ሚሊዮን ዩሮ አቅርቦ ነበር። 15 ሚሊዮን ዩሮ አደረገው። አሁን ደግሞ 1 ሚሊዮን ዩሮ ቢያቀርብም ራዮ ቫይካኖ ተጫዋቹ ያለ ውል ማፍረሻው አይሸጥም የሚል እምነት አላቸው። እምነታቸው የመጣው ደግሞ ተጫዋቹ በእርግጥ አብዛኛውን ጊዜ በታችኛው የሴጉንዳ ዲቪዚዮን ላይ ወይም ሁለተኛው የላሊጋ እርከን ላይ በስፔን ሁለተኛው ዲቪዚዮን ላይ ሲጫወት የሰነባበተ ረጅሙን ኬሪየሩን በዚያ ያሳለፈ ነው። 28 ዓመቱ ላይ ይገኛል። ክለቡ አንድ የሚያምነው ነገር አለ። ስታቲስቲኮችን ወይም ቁጥራዊ መረጃዎችን ከተመለከተ በኋላ ከማርክ ኩኩሪያ የሚያንስ ተጫዋች አይደለምና ይህ ተጫዋች ደግሞ በሚገርም ሁኔታ 51.8 ሚሊዮን ዩሮ ነው የተሸጠው ለሪያል ማድሪድ። የተጫዋች ከሱ ጋር የማያንስ ከሆነ ለምንድነው በ21 ሚሊዮን ዩሮ የሚሸጠው? የውል ማፍረሻውን ቸልሲ መክፈል አለበት የሚል ሐሳብ አለ። እንደ ቢቢሲ ዘገባ የጉዳይ ደግሞ ቸልሲን ከዝውውሩ ሊያርቅ ይችላል የሚሉ ሐሳቦችን በስፋት በዋነኝነት እየተመለከተን እንገኛለን። ከማንቸስተር ዩናይትድ ጋር በተያያዘ የማኑ ኮኔም ጉዳይ እየተነሳ ይገኛል። በተለይ ደግሞ የሮማን አማካኝ ጉዳይ አብዛኞቹ ብዙም መገናኛዎች ላይ ከቀናት በፊት ስንሰማ የነበረው 42 ሚሊዮን 45 ሚሊዮን ዩሮ ለተጫዋቹ ከቀረበ ሮማ ይሸጧል የሚሉ ሐሳቦች ነበሩ። ዓለም ዋንጫው ላይ በጣም የሚገርም ብቃትም በፈረንሳይ ብሔራዊ ቡድንስ በኩል አሳይቷል። ለሎ ብሎክ ቡድኖች የሚሆን በተለይ አጥቅቶ ለሚጫወት ኳስንም ይዞ ለሚጫወት ቡድን የሚሆን በጣም ቨርሳታይል የሚባል በሁለቱም በኩል መጫወት የሚችል አቅም ያለው ገና ለሚቀጥሉት 5-6 ዓመታት በትንሹ ማገልገል የሚችል ተጫዋች ነውና ማንቸስተር ዩናይትድ የዚህን ተጫዋች ዝውውር ለማጠናቀቅ አርሰናልም በግል በተጫዋቹ ጥቅም በደሞዝ ጉዳይ ላይ ተስማምቷል የሚሉ ዘገባዎች አሉ። የማንቸስተር ዩናይትድ ዝውውር የዚህ ተጫዋች ላይ እጁን አስገብቶ ድርድሮችን ሲያደርግ ነበርና ሮማ አሁን የተጫዋቾች የአማካኝ ስፍራ ዋጋ ምን ያክል እንደናረ ያውቃልና አሁን የተጫዋቹ ዋጋ ወደ 60 ሚሊዮን ዩሮ ከፍ ብሏል የሚሉ ዘገባዎች አሉ። ከዛም በላይ ሮማ ሊጠይቅ እንደሚችል ግን እኔ በግሌ ገምታለሁ። ምክንያቱም ከአንዳንድ ተጫዋቾች ለምሳሌ ኤሊያት አንደርሰን 16 ሚሊዮን ተከፍሎበታል። ማቲያስ ፈርናንዴስ 85 ሚሊዮን ፓውንድ፣ ሳንድሮ ቶናሊ 100 ሚሊዮን ፓውንድ፣ ማኑ ኮኔ ደግሞ ከነዚህ ተጫዋቾች በጣም ዝቅ ያለ ተጫዋች አይደለም በደረጃ። ስለዚህ ቢያንስ እነዚህ 100 ሚሊዮን ፓውንድ አይነት ክፍያ ባይከፈልበትም እስከ 70 ሚሊዮን ፓውንድ ድረስ ሮማ ሊጠይቅበት የሚችል ጉዳይ ነው። ማንቸስተር ዩናይትድ ግን ዩሪ ቲለማንስን እንዲሁም ደግሞ አንድሬ ሳንቶስን አስቀድሞ ማዛወሩ ይታወቃልና ጥሩ የሚባል ዜና ነው ብሎ መናገር ይቻላል። ከሊቨርፑል ጋር በተያያዘ በጣም ትልቅ ዝውውር ሊያጠናቅቅ ይችላል
ይችላል የሚሉ ጉዳዮችን ሰምተናል። ይህ ጉዳይ የራያን ጉዳይ ነው። ራያን እንደ ቲም ቶክ ዘገባ ከሆነ የ19 ዓመቱ ብራዚላዊ ተጫዋችን በተመለከተ በሚያስገርም ሁኔታ ከቫስኮ ደጋማ በጥር የዝውውር መስኮት በ5 ሚሊዮን ፓውንድ የፈረመ ተጫዋች ነው። ብራዚላዊ ነው። ፈጣን አጥቂ ነው። በፍላንኮች ላይ እንዲሁም ደግሞ 9 ቁጥር ሆኖ መጫወት የሚችል ቨርሳታይል የሚባል ተጫዋች ነው። በቦርመዝ በርግጥ የቀይ መስመር ተጫዋችን አጥቂ ቦታ ላይ በቀይ መስመር ቦታ ላይ ሲጫወት የተመለከትነው ተጫዋች ነው። ያ ቦታ ደግሞ በሊቨርፑል ቤት የሞሐመድ ሳላ ቦታ ነው። ሞሐመድ ሳላ ከፍቶት እስካሁን ተጫዋችም ያልተገኘለት ዝውውሮችንም ለማድረግ ሊቨርፑል እየሞከረ ያልተሳካለት ቦታ እንደሆነ ይታወቃል። ያን ዲያሞንዴን በዚህ ቦታ ላይ ለማምጣት ሙከራ ሲያደርግ እንደነበር ይታወቃልና ሌሎችም ክለቦች ፓሪስ ሳን ጀርመን እንደ ባየር ሙኒክ የተጫዋቹ ፈላጊዎች ናቸው። ነገር ግን የውል ማፍረሻው 130 ሚሊዮን ፓውንድ ነው። ነገር ግን አሁንና በቀጣይ በሚኖረው የዝውውር መስኮት ላይ አይሰራም። 2027 ላይ ግን አሁን ከአንድ አመት በኋላ በቀጣይ ያልኩት በዚህኛው ክረምት እንዲሁም በቀጣይ የጥር የዝውውር መስኮት ላይ 130 ሚሊዮን ፓውንዱ የውል ማፍረሻው አይሰራም። ከዛ በኋላ ግን ባሉ ሂደቶች የ130 ሚሊዮን ፓውንዱ የውል ማፍረሻው በደንብ የሚተገበርበት እድል አለና ያንን በተመለከተ ብዙ ሀሳቦች እየተሰጡበት ያለ ጉዳይ ነው። ተጫዋቹን በተመለከተ ግን እንዴት ያለ ቆይታ ሊኖረው ይችላል ሊቨርፑል እንዲሁም ደግሞ አንዶኒ ኢራዮላ ለ6 ወራት አብረው ተሰርተዋልና በደንብ የሚያውቁት ተጫዋች እንደሆነ ይታወቃል።